እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ጊዜው ጠዋት ነው። የካራቺ አየር ማረፊያ በሰዎች ግርግር ይናጣል። በስራ የተጠመዱ ነጋዴዎች፣ በጉጉት የተሞሉ ተማሪዎች፣ በእንቅልፍ የደከሙ ሕፃናትን ያቀፉ ቤተሰቦች ሁሉም ወደ የጉዟቸው ይጣደፋሉ። በረራ ቁጥር 231 ወደ ኢስላማባድ ለመብረር ተዘጋጅቷል። አውሮፕላኑ ውስጥ ወከባ በዝቷል። በዚህ ሁሉ ግርግር መሃል ግን አንድ ሰው ገባ። እድሜው ወደ 50 ዓመት ይጠጋል። ፊቱ በፀሐይ ጠቁሯል። ፀጉሩ አጭርና ትንሽ የተንጨባረረ ነው። የለበሰው ሸሚዝ ኮሌታ በዓመታት ልምድ ቀልቶና ተበልቶ ነበር። ትከሻው ላይ ያለው ያረጀ ኮት ከሌላ ሰው የተዋሰው ይመስላል። እርምጃው ርቀትን ሳይሆን ትዝታን የሚለካ ይመስል ቀርፋፋና ጸጥተኛ ነው። የበረራ ቲኬቱን አሳይቶ በመስኮት በኩል ወዳለው መቀመጫው አመራ። ከጎኑ የተቀመጠችው ሴት ይህንን ሰው ስትመለከት በንቀት ፊቷን ሸፋፈነች። ሰውየው ሲቀርባት በሽታ የሚያጋባባት ይመስል ሽቷን እጇ ላይ እየረጨች ራሷን ከእርሱ ራቅ አደረገች። በሌላኛው የመተላለፊያ መስመር አንድ በውድ ሱፍ የተንቆጠቆጠ ሰው በሐዘኔታና በንቀት ስሜት ተመለከተው። የበረራ አስተናጋጇ ማሂራ ወደ እርሱ ቀርባ ሙያዋ ባስለመዳት ፈገግታ ተሞልታ እንደምን አደሩ ጌታዬ፣ ቲኬቶን ላይ እችላለሁ አለችው። ሰውየው ሲፍ ይባላል። በአፍረት በተሞላ ነገር ግን በየዋህ ፈገግታ ቲኬቱን ሰጣት። ሁሉም ነገር ትክክል ነበር። ማሂራም አመሰግናለሁ ጌታዬ፣ ምንም ነገር ከፈለጉ ይጥሩኝ ብለው አለፈች። ሲፍ ፊቱን ወደ መስኮት አዞረ። ከጥቂት ደቂቃዎች በኋላ ግን ከወደ ኋላ ሲፍ ራማን አንተ ነህ እንዴ የሚል ድምፅ ተሰማ። ሰውየው ኢምራን ኬሺ ይባላል። ከዓመታት በፊት የሲፍ የትምህርት ቤት ጓደኛ ነበር። የሁለቱ ሰዎች ልዩነት በቅጽበት ግልጽ ሆነ። ኢምራን የዘመኑ የስኬት ምልክት፣ ሲፍ ደግሞ የጠፋው ዘመን ትዝታ። አንተ እኮ ጎበዝ ነበርክ አለ ኢምራን። ድምፁ በማላገጥ የተሞላ ነበር። የክፍላችን አንደኛ። አሁን ግን ተመልከት፣ በኢኮኖሚ ክፍል እየተጓዝክ ነው። ሲፍ በለስላሳ ፈገግታ መለሰ። ህይወት ትለዋወጣለች። የእኛ መስሎን የያዝናቸውን ነገሮች ትወስድብናለች። ኢምራን ከልክ በላይ በሆነ ድምፅ እየሳቀ እኔ አሁን የራሴ ኩባንያ አለኝ፣ ዱባይ፣ ላሆር፣ ካራቺ ቢሮዎች አሉ አለ። ይህ ከስኬት ጋሻ ጀርባ የተደበቀ የጭካኔ ውይይት ነበር። ሲፍ ግን ራሱን አልተከላከለም። ዝም ብሎ ያዳምጥ ነበር። አውሮፕላኑ በደመናው መካከል በሰላም እየበረረ ነው። የተሳፋሪዎቹ ሹክሹክታ፣ የበረራ አስተናጋጆቹ እርጋታ፣ ሁሉም ነገር የተለመደ ነበር። በድንገት ግን አውሮፕላኑ ተንገጫገጨ። መጀመሪያ ላይ ማንም ትኩረት አልሰጠውም ነበር። ነገር ግን መንገጫገጩ እየበረታ ሄደ። ልክ እንደ ከበሮ ምት እየፈጠነና እየጠነከረ መጣ። የአውሮፕላኑ መብራቶች ብልጭ ድርግም አሉ። ከዚያም ጠፉ። ለቅጽበት ፍጹም ጨለማ ወረደ። የሳህኖች መሰባበር ድምፅ፣ የሰዎች የድንጋጤ ጩኸት ጨለማውን ሰነጠቀው። ከጥቂት ሰከንዶች በኋላ የአደጋ ጊዜ መብራቶች በሩ። በአውሮፕላኑ ውስጥ የፍርሃት ድባብ ነገሰ። የበረራ አስተናጋጇ ማሂራ በኢንተርኮሙ ላይ ድምጿን አሰማች። ክቡራትና ክቡራን፣ የተወሰነ የአየር መንገጫገጭ እያጋጠመን ነው። እባካችሁ በተቀመጣችሁበት ሆናችሁ ቀበቷችሁን እሰሩ። ድምጿ የሙያዋን እርጋታ ለመጠበቅ ይሞክር ነበር። ነገር ግን ከጀርባው የማይደበቅ የፍርሃት ንዝረት ነበር። ደቂቃዎች አለፉ። መንገጫገጩ ወደ ኃይለኛ ውዝዋዜ ተለወጠ። አውሮፕላኑ በማዕበል እንደሚናጥ መርከብ ወደ ላይና ወደ ታች ይላል። ሰዎች እጆቻቸውን በመቀመጫው እጀታ ላይ አጥብቀው ይዘዋል። አንዳንዶች አይኖቻቸውን ጨፍነው ይጸልያሉ። በዚያች ቅጽበት የሰው ሁሉ ሀብት፣ ኩራትና ማዕረግ ዋጋ አጣ። ኢምራን፣ ያ በስኬቱ ይመካ የነበረው ሰው፣ ፊቱ እንደ ወረቀት ነጥቷል። ያቺ በሽታዋ ትኮር የነበረችው ሴት በፍርሃት ታለቅሳለች። የቀረው አንድ ነገር ብቻ ነበር፣ ሞት። ከዚያም የሁሉንም ልብ ያቆመው ነገር ተፈጸመ። ማሂራ ከአብራሪው ክፍል እየተንገዳገደች ወጣች። ፊቷ የሞተ ሰው ፊት ይመስል ነበር። ዶክተር አለ ስትል ጮኸች። ድምጿ በድንጋጤ ተሰብሮ እባካችሁ ከፊት በኩል ድንገተኛ አደጋ አለ። አንድ ሰው እኔ ዶክተር ነኝ ብሎ ተነሳ። ወደ አብራሪው ክፍል እየተጣደፈ ገብቶ ከጥቂት ደቂቃዎች በኋላ ልብን በሚሰብር ዜና ተመለሰ። ድምፁ ዝቅ ያለና የደከመ ነበር። ካፕቴኑ ስትሮክ መጥቶት ራሱን ስቷል። አውሮፕላኑን ማብረር አይችልም። አውሮፕላኑ በመካከለኛ ማዕበል ውስጥ እንደምትዋልል መርከብ ሆነ። መሪው ወድቋል። ተስፋ መቁረጥ እንደ በሽታ ከአንዱ ሰው ወደ ሌላው ተዛመተ። ቀጥሎ ማሂራ ከእናንተ መካከል አውሮፕላን ማብረር የሚችል ሰው አለ ስትል ጠየቀች።
በአውሮፕላኑ ውስጥ የነገሰው ጸጥታ ከማንኛውም ጩኸት በላይ የሚያስፈራ ነበር። የማሂራ አውሮፕላኑን ማብረር የሚችል ሰው አለ የሚለው የተስፋ መቁረጥ ጥያቄ በአየር ላይ ተንጠልጥሎ የቀረ መሰለ። ከዚያ ሁሉም ከናቀውና ከረሳው መቀመጫ አንድ ድምፅ ተሰማ። ጸጥተኛ ነገር ግን ጽኑ ድምፅ። እኔ እችላለሁ። የሁሉም አይን ወደዚያ ድምፅ ምንጭ ዞረ። ያ ልብሱ ያረጀ፣ ጸጉሩ የተንጨባረረ የማይገባው እንግዳ እጁን አውጥቶ ነበር። ሲፍራማን። ለአንድ አፍታ አውሮፕላኑ ባለማመን ተዋጠ። ከዚያም ጥርጣሬው ወደ ንቀት ተለወጠ። የቀድሞ ጓደኛው ኢምራን ፊቱ በንዴት ወደ ቀይ ተለውጦ ከመቀመጫው ብድግ አለ። አንተ ንጹህ ልብስ እንኳን መግዛት አትችልም? ልትገድለን ነው? ከሌላ ረድፍ እርጅና ተጭኖታል፣ እንዴት ይችላል? የሚል የሹክሹክታ ድምፅ ተሰማ። ፍርሃት የሰውን ፍርድ ሸካራ ያደርገዋል። ሲፍ ግን ራሱን ለመከላከል አልሞከረም። ከመቀመጫው ተነስቶ ቆመ። በዚያች ቅጽበት ያ የድካምና የሽንፈት ገጽታው ጠፍቶ በዓመታት ልምድ የጠጠረ የማይናወጥ እርጋታ ተተካ። ማሂራ በጥርጣሬ ተሞልታ ወደ እርሱ ቀረበች። ጌታዬ እርግጠኛ ኖት? ድምጿ በተስፋና በሙያዊ ስነ ስርዓት መካከል የተሰቀለ ነበር። ሲፍ በጭንቅላቱ ንቅናቄ አዎንታውን ገለጸ። አብራሪ ነበርኩ ከብዙ ጊዜ በፊት፣ ከ10 ዓመታት በፊት። ልርዳችሁ። በዚያች ቅጽበት ከአብራሪው ክፍል የምክትል አብራሪው የድንጋጤ ድምፅ ተሰማ። ማንም ልምድ ያለው ካለ አሁኑኑ ላኩት፣ መሳሪያዎቹ እየተበላሹ ነው፣ ብቻዬን አልችልም። ይህ የመጨረሻው ጥሪ ነበር። ሲፍ ወደፊት መራመድ ጀመረ። በአዳራሽ ውስጥ ሹክሹክታው እንደገና ተጀመረ። በዚህ ጊዜ ግን የንቀት ሳይሆን የግርምት ነበር። ሲፍራማን፣ ይህ ስም አለ አንድ አዛውንት። ከዚያም አንድ የበረራ አስተናጋጅ በማስታወስ ብልጭታ ፊቱ በራ። ሲፍራማን ከዓመታት በፊት በማዕበል ውስጥ አውሮፕላን ያሳረፈው ጀግና እሱ አይደለም? ወሬው እንደ ሰደድ እሳት ከአንዱ ሰው ወደ ሌላው ተዛመተ። በድንገት ሁሉም ነገር ተናወጠ። ያ የንቀት እይታ ወደ አድናቆት ተቀየረ። ያ የማላገጥ ሹክሹክታ ወደ ተስፋ ሹክሹክታ ተለወጠ። ሲፍ ወደ አብራሪው ክፍል ከመግባቱ በፊት ለአንድ አፍታ ቆም አለ። ትንሽዬ የቆዳ ቦርሳውን ከፍቶ አንድ ያረጀ መነጽር እና በዩኒፎርም የተነሳውን የድሮ ፎቶግራፍ አወጣ። በዚያች ቅጽበት ልብሱ ወደቀ፣ ሰውየውም ታየ። ዓለም የረሳው ጀግና እንደገና ወደ ስራው ሊመለስ ነበር። ወደ ኮክፒቱ ሲገባ ምንም ሳይደናገር የመቆጣጠሪያዎችን ቦታ ያዘ። ከዚያም ሄድሴቱን አድርጎ ድምፁን አሰማ። ድምፁ አሁን የደከመው ሽማግሌ ድምፅ አልነበረም። የካፕቴን ድምፅ ነበር። ረጋ ያለ፣ ስልጣን ያለው፣ በራስ መተማመን የተሞላ። የካራቺ መቆጣጠሪያ ጣቢያ፣ ይህ ካፕቴን ሲፍራማን ነው። የአደጋ ጊዜ ማረፊያ እንጠይቃለን። የካፕቴን ሲፍራማን ድምፅ በአውሮፕላኑ የሬዲዮ ሞገዶች ላይ ሲሰማ በካራቺ የመቆጣጠሪያ ጣቢያ ውስጥ የነበረውን ውጥረት ለቅጽበት አረገበው። ስሙ በአቪዬሽን ታሪክ ውስጥ እንደ አፈ ታሪክ የሚነገር ነበር። ነገር ግን በአውሮፕላኑ ውስጥ ጦርነቱ ገና እየተጀመረ ነበር። ከውጭ ሰማዩ በቁጣ ይናወጥ ነበር። ንፋሱ እንደ አውሬ ይጮሃል። መብረቁ ደመናውን እንደ ሰይፍ ይሰነጥቀዋል። አውሮፕላኑ በኃይለኛው ማዕበል ውስጥ እንደምትዋልል ትንሽ ጀልባ ያለማቋረጥ ይናወጣል። ከውስጥ ሁኔታው ከዚህ የተሻለ አልነበረም። የአውሮፕላኑ መሳሪያዎች አንድ በአንድ እየተበላሹ ነበር። ስክሪኖቹ ብልጭ ድርግም ይላሉ። የማስጠንቀቂያ ደውሎቹ ያለማቋረጥ ይጮሃሉ። ምክትል አብራሪው በላብ ተውጦ በፍርሃት ደርቆ ነበር። በዚህ ሁሉ ሁከት መሃል ግን ሲፍራማን እንደ አለት ጸንቶ ነበር። ለ10 ዓመታት ከአብራሪው ክፍል ርቆ ሊሆን ይችላል። ነገር ግን እጆቹ አልረሱም፣ አይኖቹ አልተሸወዱም። አእምሮ አሁንም እንደሰለጠነ ነበር። መቆጣጠሪያዎቹን ልክ እንደ ድሮ ወዳጁ እጅ በልበ ሙሉነት ያዛቸው። ድምፁ ጸጥተኛ ግን ጽኑ ነበር። ለምክትል አብራሪው ትዕዛዞችን በቅደም ተከተል ይሰጠው ጀመር። ፍጥነቱን ቀንስ፣ ክንፎቹን አስተካክል፣ ከፍታውን ጠብቅ። እያንዳንዱ ቃል በዓመታት ልምድና በእውቀት የተመዘነ ነበር። ያ ሰዎች የናቁት እጅ አሁን የ200 ሰዎችን ሕይወት በእጁ ይዞ ነበር። ያ የተዘነጋው አእምሮ አሁን ከሰማይ ቁጣ ጋር እየተሟገተ ነበር። በረራው ካሁኑ በኋላ በረራ አልነበረም፣ ውዝዋዜ እንጂ። በሰው ልጅ ጥበብና በተፈጥሮ ኃይል መካከል የሚደረግ አደገኛ ውዝዋዜ። ሲፍ አውሮፕላኑን ከማዕበሉ ጋር አብሮ እንዲንቀሳቀስ ያደርገው ነበር። የንፋሱን አቅጣጫ ያነብ ነበር። የደመናውን እንቅስቃሴ ይተነብይ ነበር። አውሮፕላኑ ወደ ታች ሲወርድ እርሱ ቀስ ብሎ ወደ ላይ ያነሰዋል። ንፋሱ ወደ ግራ ሲገፋው እርሱ በቀስታ ወደ ቀኝ መልሰዋል። በዚያች ኮክፒት ውስጥ ሲፍ ከማሽን ጋር ብቻ አልነበረም የሚነጋገረው፣ ከማዕበሉም ጋር ጭምር እንጂ። ከውጭ አውሮፕላኑ በሞት አፋፍ ላይ ያለ ይመስላል። ከውስጥ ግን አንድ ሰው በጸጥታና በእርጋታ የማይቻለውን ነገር እያደረገ ነበር። በአውሮፕላኑ ውስጥ ተሳፋሪዎቹ በጸሎት ተውጠዋል። አንዳንዶች ያለቅሳሉ፣
ሌሎች ደግሞ አይኖቻቸውን ጨፍነው የመጨረሻውን ሰዓታቸውን ይጠብቃሉ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ከዚያም የሲፍ ድምፅ በኢንተርኮሙ ላይ አስተጋባ። ክቡራትና ክቡራን፣ ይህ ካፕቴን ሲፍ ራማን ነው። ከባድ የአየር ሁኔታ ውስጥ እንገኛለን። ነገር ግን ሁሉም ነገር በቁጥጥር ስር ነው። እባካችሁ በተቀመጣችሁበት ሆናችሁ ተረጋጉ። በቅርቡ በሰላም እናርፋለን። ድምፁ ምንም አይነት የፍርሃት ንዝረት አልነበረበትም። የሰላም የእርግጠኝነትና የተስፋ ድምፅ ነበር። በዚያች ቅጽበት በአውሮፕላን ውስጥ የነበረው የዋይታ ድምፅ ቀነሰ። ሰዎች በዚህ በማያውቁት ሰው ድምፅ አንድ የሚታመን ነገር አገኙ። ከባድ ነፋስና ዝናብ ማረፊያው ሜዳ ላይ ይታይ ነበር። ነገር ግን የሲፍ እጆች አልተንቀጠቀጡም። በጸጋና በጥበብ አውሮፕላኑን ወደ መሬት አቀረበው። ተሽከርካሪዎቹ መሬቱን ሲነኩ ልክ እንደ ሕፃን ልጅ ጉንጭ በልስላሴ ነበር። አውሮፕላኑ በእርጥቡ የማረፊያ ሜዳ ላይ ተንሸራቶ ሲቆም ለአንድ አፍታ ፍጹም ጸጥታ ወረደ። ተሳፋሪዎቹ በሕይወት መኖራቸውን ማመን ያቃታቸው ይመስል ነበር። ከዚያም አንድ ሰው ማጨብጨብ ጀመረ። ወዲያውኑ አውሮፕላኑ በሙሉ በጭብጨባ በጩኸትና በደስታ እንባ ማዕበል ተናወጠ። ሰዎች የማያውቋቸውን ሰዎች ያቅፉ ነበር። ጠላቶች ወዳጆች ሆነው ነበር። ያቺ በሽቶዋ ትኮር የነበረችው ሴት ሜካፖ በእንባዋ ርሶ አመሰግናለሁ እያለች ታለቅስ ነበር። ሲፍ ከአብራሪው ክፍል ሲወጣ የጠበቀው ይህ አልነበረም። እርሱ ድል አድራጊ ጀግና አይመስልም ነበር። ረጅም ሌሊት ሲሰራ ያደረ የደከመ ሰው እንጂ። ነገር ግን ተሳፋሪዎቹ ሲያዩት እንደገና ጭብጨባው በረታ። የቀድሞ ጓደኛው ኢምራን በእንባ እየታጠበ ወደ እርሱ መጣ። እጆቹን ይዞም ሲፍ ተሳስቼ ነበር፣ እውር ነበርኩ፣ እባክህ ይቅር በለኝ አለው፣ ድምፁ እየተቆራረጠ። ሲፍ እጁን ያዘው። ኢምራን፣ ሁላችንም እንረሳለን፣ ነገር ግን ዋናውን ነገር ማስታወስ አለብን። በዚያች ቅጽበት የአየር መንገዱ ባለስልጣናትና ጋዜጠኞች ወደ አውሮፕላኑ እየሮጡ መጡ። አንድ የአየር መንገዱ ኃላፊ አይኖቹ በአድናቆት በርተው ካፕቴን ሲፍ ራማን አለ። ይህንን ያደረጉበት መንገድ የማይታመን ጥበብ ነው። የኩባንያችን ቦርድ ሊያገኘዎት ይፈልጋል። ተመልሰው እንዲመጡ እንፈልጋለን። ፓኪስታን እንዴት መብረር እንዳለባቸው የሚያስታውሱ ሰዎች ያስፈልጓታል። ከ10 ዓመታት በፊት ይኸው ኩባንያ ነበር በውሸት ከሱ ያባረረው። ዛሬ በክብር ተመልሷል። ሲፍ ግን ለዚህ ሁሉ ጫጫታና ክብር ትኩረት አልሰጠም። አይኖቹ ወደ ውጭ ወደ ሰማዩ አቅጣጫ ተተክለው ነበር። ማዕበሉ አልፏል። የጠዋት ፀሐይ ደመናውን ሰንጥቃ መውጣት ጀምራለች። ወደ ተሳፋሪዎቹ ዞሮ በዝቅተኛ ነገር ግን በጽኑ ድምፅ ተናገረ። ዩኒፎርሜን ወሰዱብኝ፣ ድፍረቴን ግን ሊወስዱብኝ አልቻሉም። እኔ ከለበስኩት ልብስ በላይ ነኝ። ሁላችሁም በየቀኑ ስትነሱ ደፋር ለመሆን ምርጫ አላችሁ። ቃላቶቹ ቀላል ነበሩ፣ ነገር ግን በዚያች ቅጽበት ከማንኛውም ስብከት በላይ ኃይል ነበራቸው። ተሳፋሪዎቹ አንድ ባንድ ከመቀመጫቸው ተነስተው ቆሙ። ጭብጨባው እንደገና ተጀመረ። በዚህ ጊዜ ግን ለሕይወታቸው መትረፍ ብቻ ሳይሆን ለሰሙት ትምህርትም ጭምር ነበር። የበረራ አስተናጋጇ ማሂራ ወደ እርሱ ቀርባ እጁን ያዘች። አመሰግናለሁ አለች በሹክሹክታ። ሲፍም ፈገግ አለ። አንቺንም አመሰግናለሁ አላት። በቀጣዮቹ ቀናት የሲፍ ታሪክ በመላው ሀገሪቱ ተሰራጨ። ሰዎች የድሮውን ጀግና አስታወሱ። አየር መንገዱ በይፋ ይቅርታ ጠይቆ ወደ ስራው እንዲመለስ አደረገው። ነገር ግን ከሁሉም በላይ የተለወጠው የዚያች ቀን ተሳፋሪዎች ልብ ነበር። ለጥቂት ሰዓታት የሰው ልጅ ክብር በልብስ ሳይሆን በልብ እንደሚለካ በአንድነት ተምረዋል። ልብሱ የደበቀው ጀግና ለሁሉም የማይረሳ ትምህርትን አስተማረ።